ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሳቱን ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍ መረጃዎች በየሰዓታቱ ልዩነት እየወጡ ነው። እነዚህ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ለአራተኛ ቀን የቀጠለው የእስራኤልና የኢራን ውጊያ ከባድ ዋጋ አስከፍሎ አድሯል። በእስራኤልም በኢራንም ከባድ ውድመት መመዝገቡ ተነግሯል። ኢራን በሚሳኤል የደበደበቻት የእስራኤሏ ሃይፋ ከተማ ጨለማ ሆና ማደሯ ነው የተነገረው። በጣም በርካታ የእስራኤል አካባቢዎችም በኢራን ሚሳኤሎች መመታታቸው ተዘግቧል። እንዲሁም እስራኤልም በኢራን ውስጥ ከፍተኛ የአየር ድብደባ አካሂዳ የኢራን ከፍተኛ የስለላ ኃላፊን ጨምሮ 2 ጀነራሎችን መግደሏን ንጋቱን አሳውቃለች። በሌላ በኩል ደግሞ እንዲሁ የኢራን ከፍተኛ የጦር አመራር ለመላው እስራኤላውያን አካባቢውን ለቃችሁ ውጡ፣ ከዛሬ ጀምሮ ከፍተኛ የሆነና ውድመት የሚያደርስ ጥቃት ልንጀምር ነው ብለዋል። የፈንጂ መደበቂያ ውስጥ መንግስታችሁ ግቡ ቢላችሁም አትስሙ፣ የፈንጂ መደበቂያዎችን የሚፈነቅል ከባድ ጥቃት ነው የምናደርሰው ብለዋል ኢራኖች በሰጡት ማስጠንቀቂያ። በዚህም እስራኤላውያን አካባቢውን ለቀው እንዲወጡ ትዕዛዝ ሰጥተዋል። በሌላ በኩል በተሰማው መረጃ የእስራኤል መንግስት የአሜሪካ መንግስት ጦርነቱን እንዲቀላቀልና አብሮት ኢራንን እንዲዋጋ ዳግም መጠየቁ ተነግሯል። የአሜሪካ መንግስትም ሁኔታውን ውድቅ አድርጎ ጦርነቱን የሚቀላቀልበት ምንም ማግባብ እስካሁን አላገኘውም ብሏል። በጉዳዩ ዙሪያ ተጨማሪ ዝርዝር ዘገባዎችን የማስደምጣችሁ ነው የሚሆነው። በሌላ ዜና ደግሞ እንዲሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያን ጨምሮ በ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ሊያግዱ መሆኑን ዘጋርዲያን ዘግቧል። ዘጋርዲያን በኢትዮጵያን ጨምሮ በ36 ሀገራት ላይ ትራምፕ ወስዱ ስላቀዱት የጉዞ እቀባ ጉዳይ ያወጣውን መረጃ በዝርዝር የማስደምጣችሁ ሁለተኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። ሰበር ዜና። በእያንዳንዱ ዕለት ከጀት በሚተኮሱና ከሩቅ ርቀት ተወንጫፊ ሚሳኤሎች እየታመሰ የሚገኘው መካከለኛው ምስራቅ አሁንም አራተኛ ሌሊቱን በውጥረት አሳልፈዋል። ኢራን ምሽቱን በእስራኤል ላይ የጀመረችውን የመልሶ ማጥቃት እርምጃም በከፍተኛ ሁኔታ በሰነዘረችው የሚሳኤል ጥቃት በእስራኤል የተለያዩ አካባቢዎች ላይ ከባድ ጉዳት ማድረሱን የእስራኤል ጦር ሲያስታውቅ፣ የእሳት አደጋ ተከላካዮችም በሜዲትራኒያን የባህር ዳርቻ የተነሳውን እሳት ለማጥፋት እየሞከሩ እንደሚገኙ ተዘግቧል። በተመሳሳይ በዛሬው ዕለት ሌሊትም የእስራኤል የጦር ጀቶች በኢራን ውስጥ የተለያዩ ኢላማዎችን በመደብደብ ላይ እንደሚገኙ ተነግሯል። የእስራኤል ጦር ለህዝቡ ባወጣው ማስታወቂያ ሌሊቱን በመደበቂያ ውስጥ የከረሙት እስራኤላውያን ንጋቱን ከመጠለያ ውስጥ እንዲወጡ የገለጸ ሲሆን የነፍስ አድን ሰራተኞችም በተለያዩ ፍርስራሾች አካባቢ ከፍርስራሾች ውስጥ የሞቱ ሰዎችን ፍለጋ ወይም የተጎዱ ሰዎችን ለማዳን ስራ እየሰሩ እንደሆነ ገልጸዋል። የእስራኤል ቀዳሚ የሕክምና እርዳታ ሰጪ ተቋም የሆነው ማገን ዴቪድ አዶም በበኩሉ ባወጣው መግለጫም በባህር ዳርቻዋ በምትገኘው የሃይፋ ከተማ የነፍስ አድን ቡድኖች መሰማራታቸውን የሚያሳይ የምስል ዜና አውጥቷል። በምስሉ ላይ በርካታ መኪኖች በእሳት ጋይተው የመኖሪያ መንደሮችም በእጅጉ በፍንዳታ ተጎድተው አሳይቷል። የማገን ዴቪድ አዶም ቡድኖች በጥቃቱ ጉዳት የደረሰባቸው ሰዎችን ወደ ሕክምና እያጓጓዙ እንደሆነ ገልጸው ከነዚህም መካከል የ72 ዓመት አዛውንት ሴት እንደሚገኙበት ገልጿል። ኢራን ዛሬ ሌሊቱን ስትወስድ ባደረችው የአጸፋ ከባድ እርምጃም በእስራኤል ወታደራዊና ኢኮኖሚያዊ መሰረተ ልማቶችም ላይ ከባድ ጉዳት ማድረሷን የኢራን ታይምስ ዘገባ የሚያመለክት ሲሆን የእስራኤል ባለስልጣናት እንደሚሉት ከሆነ ይህ ውሸት ነው በማለት ያጣጥሉታል። ኢራን ከደቂቃዎች በፊት ሌሊቱን ድብደባዋን አስመልክቶ ባወጣችው ሪፖርት ላይ እንዳመለከተችው ከሆነ በእስራኤል በሃይፋ ከተማ የሚገኝ አንድ ትልቅ የኃይል ማመንጫ ጣቢያ በእሳት ሙሉ በሙሉ መጋየቱን የገለጹ ሲሆን ይህንንም ተከትሎ በእስራኤል በሃይፋና በተለያዩ ከተሞችም የመብራት መቆራረጥ ተከስቷል ሲሉ የኢራን መገናኛ ብዙሃን ማለዳውን ባወጡት ሪፖርት ላይ ዘግበዋል። የኢራኑ ቴህራን ታይምስ ከደቂቃዎች በፊት እንደዘገበው ከሆነ በተለይም ደግሞ በቴልአቪቭ የሚገኙ በርካታ ኢላማዎችም በኢራን እንደተመቱ ገልጾ ከአንድ የጥቃት አካባቢ በርካታ አምቡላንሶች አስክሬኖችን ለመሰብሰብ መሰባሰባቸውን የሚያሳዩ ቪዲዮዎችንም አሰራጭተዋል። ከእኩለ ሌሊት ጀምሮ ኢራን በኔጌቪ በረሃና በኪሪያት የሚገኙ የስትራቴጂካዊ ቦታዎችን እንዲሁም ሌሎችም በሃይፋ አካባቢ የሚገኙ ኢላማዎችን ኢላማ አድርጋ እንደነበር ገልጾ ጥቃቱም በእነዚህ አካባቢዎች በሚገኙ ወታደራዊና ኢኮኖሚያዊ መሰረተ ልማቶች ላይ ከፍተኛ ውድመትን አስከትሏል ብለዋል። በተደጋጋሚ በኢራን ጥቃት ኢላማ የሆነው የኔጌቭ በረሃም የዲሞና የኒውክሌር ማዕከልና ሌሎችም በሚስጥር የተቀመጡ የሚሳኤል ማስወንጨፊያ ጣቢያዎችም እንደያዘ ይታመናል።
ኪሪያት ጋት የተባለው አካባቢ በተለይም ደግሞ ለእስራኤል ወታደራዊ ቴክኖሎጂ ወሳኝ የሆነውን የሴሚኮንዳክተር ማምረቻ ማዕከል እንደነበረም ታውቋል። ኢራን ዛሬ ማለዳውን ባወጣችው መግለጫ እንዳስታወቀችውም ጦርነቱ እስራኤል እጅ እስክትሰጥና ይህንን መሰሏን ጥቃት እስክታቆም ድረስ ጥቃቱ ተከታትሎ ይቀጥላል ብላለች። ኢራን ረዘም ላለ ጊዜ ለሚቆይ ጦርነት ራሴን አዘጋጅቻለሁ ያለች ሲሆን ጥቃቴም ከቀን ወደ ቀን እየከፋ ይሄዳል ስትል አስታውቃለች። በሌላ በኩል እስራኤልም ሌሊቱን በፈጸመችው ከፍተኛ ጥቃት የኢራንን የስለላ ድርጅት ኃላፊዎችና ወታደራዊ አመራሮችን በዛሬው ዕለት መግደሏ ተነግሯል። እስራኤል ሌሊቱን በፈጸመችው የአየር ድብደባ የኢራን አብዮታዊ ዘብ IRGC የስለላ ድርጅት ኃላፊን ጨምሮ ሌሎችም ተጨማሪ 2 ጀነራሎች መገደላቸው ተነግሯል። የኢራን አብዮታዊ ዘብ የስለላ ድርጅት ኃላፊ ጀነራል መሐመድ ካዜሚ፣ ምክትል የደህንነት ኃላፊ ጀነራል ሐሰን ሞሃቅ እንዲሁም ከፍተኛ የስለላ መኮንን ጀነራል መሆሰን ባግሪ መሆናቸው ነው የኢራን የሀገር ውስጥ መገናኛ ብዙሃን የዘገቡ። በሌላ በኩል የእስራኤሉ መገናኛ ብዙሃን ቻናል 14 እንደዘገበው ከሆነ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል መንግስት የጀመረው ወታደራዊ ዘመቻን በኢራን ላይ በማጠናከር በተለይም በኢራን ውስጥ ከፍተኛ የሆነ ትርምስ ለመፍጠርና የኢራኑን መንግስት ለማስወገድ የመጨረሻው እቅድ እንደሆነ አመልክቷል። የቻናሉ የዲፕሎማቲክ ዘጋቢ የሆነው ታሚር ሞራግ እንዳለው ከሆነ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በእስራኤል መከላከያ ሚኒስትር እስራኤል ካንትስ የጸደቀው አዲሱ በኢራን ላይ እየተካሄደ ያለው የጥቃት እቅድ ዋና ዓላማው ቴህራንን በእጅጉ በመደብደብ ኢራናውያን ከፍተኛ ስጋት ውስጥ እንዲገቡ በኋላ የኢራኑን የአያቶላን አገዛዝ እንዲጥሉ የሚያደርግ ነው ብሎታል። ዘጋቢው በኋላም ዘግይቶ በማህበራዊ ትስስር ገጹ ኤክስ ላይ ባሰፈረው ጽሑፍ በእስራኤል መሬት ላይ ለደረሰው ጥቃት ምላሽ ለመስጠትና በኢራን መንግስት ላይ ከፍተኛ ጫና ለመፍጠር እንዲሁም አገዛዙን ለመጣን በቴህራን የሚገኙ የመንግስት ኢላማዎችና ህዝባዊ ቦታዎች ላይ ከባድ ጥቃት ይሰነዘራል። ይህንንም ተከትሎ ከነዚህ አካባቢዎች ከፍተኛ ቁጥር ያለው ህዝብ እንዲፈናቀል ይደረጋል። ከዚያ በኋላም በሂደት የኢራን መንግስት እንዲገለበጥ ይሆናል ብለዋል። ይህ እቅድ የተነደፈው ከቴህራን የጅምላ የህዝብ ፍልሰትን ለመቀስቀስና ህዝቡም በጦርነቱ ተማሮ በመንግስቱ ላይ እንዲነሳ ለማድረግ ነው ብሏል። ታሚር ሞራግ ስማቸው ያልተጠቀሰ አንድ ከፍተኛ የደህንነት ባለስልጣንን ዋቢ በማድረግ እቅዱ በየዕለቱ እየተጠናከረ ይሄዳል፣ ውጤትም ያስገኛል ማለታቸውን ዘግቧል። ይህ በእንዲህ እንዳለ የእስራኤል የውጭ ጉዳይ ሚኒስትር ጊዲዮን ሳር ከዚህ ቀደም ከሲኤንኤን ቴሌቪዥን ጋር ባደረጉት ቃለ መጠይቅ እስራኤል በኢራን ውስጥ የመንግስት ለውጥ ለማምጣት እንደምትፈልግ ገልጸው ይህ የኢራን ህዝብ የሚወስነው ጉዳይ ነው፣ ከኢራን ህዝብ አብረን እንቆማለን ሲሉ ተደምጠዋል። በሌላ በኩል እስራኤል ዳግም የአሜሪካን እገዛ መጠየቋ ተሰምቷል። እስራኤል በኢራን ላይ ለከፈተችው ወታደራዊ ዘመቻ አሜሪካ አሁንም አብሯት እንድትቆምና የእስራኤልን ውጊያ እንድትዋጋ ጠይቀዋል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ውጊያ ለመግባት አሁንም አሜሪካ በቂ ምክንያት የላትም ሲሉ አጣጥለዋል። የእስራኤል መንግስት የፕሬዝዳንት ዶናልድ ትራምፕን አስተዳደር በኢራን የኒውክሌርና ወታደራዊ ማዕከላት ላይ በሚሰነዘር ጥቃት እንዲሳተፍ መጠየቋን 2 የእስራኤል ባለስልጣናት ለዜና ክፍል ያረጋገጡ ሲሆን አንድ አሜሪካዊ ባለስልጣን የእስራኤልን ጥያቄ ያረጋገጡ ሲሆን የትራምፕ አስተዳደር በአሁኑ ወቅት ግጭቱን ለመቀላቀል እያሰበ እንዳልሆነም በዘገባውም አመልክተዋል። እስራኤል የአሜሪካ ድጋፍ በዋናነት የምትፈልገው ከምድር በታች የሚገኘውን የኢራንን የፎርዶ ዩራኒየም ማበልጸጊያ ማዕከል ለማውደም አቅም በማነሱ መሆኑን የተገለጸ ሲሆን ዘገባው እንዳመለከተው ይህ ተግባር እስራኤል በራሷ ወታደራዊ አቅም ብቻ ማከናወን እንደከበዳትና የኢራንን በጥልቀት ላይ የተገነባውን የኒውክሌር ማዕከል ለማውደም አሜሪካ የግድ ይሁንታ መስጠትና በወታደራዊ ኃይል መሳተፍ እንዳለባት ያመለክታል። አንድ ስማቸው ያልተጠቀሰ የዋይት ሃውስ ከፍተኛ ባለስልጣን ለመገናኛ ብዙሃን በሰጡት መግለጫ እስራኤል በኢራን ላይ በምትወስደው እርምጃ አሜሪካ ምንም ቢከሰት ሊቆም የሚችል አይደለም፣ ነገር ግን ኢራን ፈቃደኛ ከሆነች ይህንን ግጭት በሰላማዊ መንገድ ለመፍታት የሚያስችል የተሳካ ድርድር ከአሜሪካ ጋር ማድረግ አለባት በማለት ገልጸው ነገር ግን በአሁኑ ሰዓት የአሜሪካ ጥቅም ስላልተነካም ጦርነቱን የምንቀላቀልበት ጊዜ አይደለም ብለዋል። በዚህ ቀደም አክሲዮስ ኒውስም ባወጣው ዘገባ ፕሬዝዳንት ትራምፕ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ንግግር ኔታንያሁ አሜሪካ ጦርነቱን እንድትቀላቀላቸው ጠይቀው ነበር። ይህ ከእስራኤል በኩል የተነሳው ጥያቄና የጦርነቱን ተቀላቀሉን ጥሪ በርካታ አሜሪካውያን በማህበራዊ ትስስር ገጾች እየተከላከሉት ይገኛሉ።
ለእስራኤል አሜሪካዊ ወታደር የሚሞትበት ምንም ምክንያት የለም። ጦርነቱ ተጀምሯል። ጦርነቱ የእስራኤል እንጂ የአሜሪካ አይደለም ብለዋል። ኔታንያሁ ግን ምሽቱን በሰጡት መግለጫ ጦርነቱ የእስራኤል ብቻ አይደለም የአሜሪካም ነው። ኢራን ኒውክሌር ከታጠቀች የምታጠፋው አሜሪካንም ጭምር ነው። ስለዚህ አሜሪካውያን አብረው ሊቆሙና ጦርነቱን ሊቀላቀሉን ይገባል ሲሉ ይፋዊ ጥሪ አቀርበዋል። ሆኖም ግን ለኔታንያሁ ምላሽ የሰጡ አንዳንድ የምክር ቤት ኃላፊዎች አሜሪካ ለሚሰነዘርባት ጥቃት የማንንም እርዳታ ሳትጠይቅ በራሷ ጥቃቱን መመለስ ትችላለች። አሁን ላይ የአሜሪካ ጥቅም ባልተነካበት ሁኔታ እንዴት አሜሪካ የእስራኤልን ጦርነት ትቀላቀላለች ሲሉ ጠይቀዋል። የፕሬዝዳንት ዶናልድ ትራምፕ ማስተዳደር ይህንን ጦርነት ከመቀላቀል በፍጥነት ራሱን እንዲያቅብም አሳስበዋል። በሌላ በኩል እስራኤል በኢራን ውስጥ ያደረሰችውን ውድመት አስመልክቶ ደግሞ የኢራን ጦር ከፍተኛ መኮንን የሆኑት ኮሎኔል ሮዛ ሳያድ ዛሬ ንጋቱን መግለጫ ሰጥተዋል። ዛሬ ንጋቱን በሰጡት መግለጫ ሀገራቸው ኢራን በእስራኤል ላይ በምትሰጠው አውዳሚ ምላሽ በመላው እስራኤል የተያዙ ግዛቶችን እንደሚያዳርስ አስታውቀው የእነዚህም አካባቢዎች ነዋሪዎች የተሰጠውን ማስጠንቀቂያ በቁም ነገር ወስደው ከአካባቢያቸው ለቀው እንዲወጡ ማሳሰቢያ ሰጥተዋል። የኢራኑ የጦር ኃላፊ እንዳሉት ከሆነ ይህ መልእክት ለመላው እስራኤላውያን ነው። አካባቢውን ለቀው እንዲወጡ እናሳስባለን። አውዳሚና አስፈሪ የሆነው የኢራን ጥቃት ገና አልተጀመረም ብለዋል። ኮሎኔሉ ይህንን ጠንካራ ማስጠንቀቂያ የሰጡት የእስራኤል መንግስት ባሳለፍነው አርብ ማለዳ ባልተጠበቀ ሁኔታ በኢራን ላይ የጀመረውንና የቀጠለውን የጥቃት እርምጃ ተከትሎ መሆኑን የታስኒም የዜና ወኪል ዘግቧል። ኮሎኔል ሬዛ ሳያድ በቤንያሚን ኔታንያሁ የሚመራው እርሳቸው እንደሚገልጹት ተስፋ የቆረጠውና ወንጀለኛ የሆነው የእስራኤል መንግስት በማለት ጠርተው በኢራን ላይ የፈጸመውን ጥቃት እናወግዛለን ብለዋል። አክለውም የኔታንያሁ መንግስት በዛሬው ዕለት ሌሊት በኢራን ላይ ለፈጸመው ጥቃትም አከርካሪውን የሚሰብርና ከባድ የሆነ አስተማሪና የሚያጸጽት እርምጃ በእስራኤል ላይ ለመውሰድ እንገደዳለን ብለዋል። ከሰዓታት በኋላ ሌላኛው ዙር አጸፋችን ይጀምራል። ያም ከባድና ታይቶ የማይታወቅ ይሆናል ብለዋል። የኢራን ተዋጊዎች አውዳሚ ምላሽ መላውን የተያዙ የፊልስጤም የቀድሞ ግዛቶችንና የአሁኑን የእስራኤል አካባቢዎችን የሚያጠቃልል መሆኑን ገልጸው ኮሎኔሉ ሲናገሩ የእነዚህ ግዛት ነዋሪዎችም የተሰጠውን ማስጠንቀቂያ በቁም ነገር ወስደው አካባቢውን ለቀው እንዲሸሹ አሳስበዋል። የምናደርሰው ጥቃት ከዕለት ወደ ዕለት እየከፋ ነው ያሉት እኚሁ የኢራኑ ኮሎኔል አሁን የምንወስደው እርምጃ ደግሞ የበለጠ በመሆኑ አካባቢያችሁን ለቃችሁ ለኑሮ ምቹ ወደሆነ አካባቢ በፍጥነት ሂዱ ሲሉ ለእስራኤላውያን መልእክት አስተላልፈዋል። በተጨማሪም ባለፉት ምሽቶችም የእስራኤል ወታደራዊና የደህንነት ተቋማት፣ የውሳኔ ሰጪ ማዕከላት እንዲሁም የጦር አዛዦችና የሳይንስ ሊቃውንት መኖሪያ ቤቶችን ጨምሮ ወሳኝ የሚባሉ ቦታዎች በኢራን በተደጋጋሚ በተሳካ ሁኔታ መመታታቸውን አስታውቀው የኢራን ጦር በአሁኑ ወቅትም በተያዙ ግዛቶች ውስጥ የሚገኙ ወሳኝና ስሱ ቦታዎች አጠቃላይ መረጃ የያዙ የመረጃ ቋት እንዳላቸው የገለጹት ቃል አቀባዩ በማንኛውም ቅስበት ማንኛውም ኢላማ የመምታት አቅም እንዳላቸው አጽንኦት ሰጥተው ከዛሬ ጀምሮ ኢራን የምትፈጽመው ጥቃት በአይነቱ የተለየ ነው ብለዋል። ክለውም ሲናገሩ ከመሬት በታች የተሰሩ መጠለያዎች እንኳን ብትገቡ መላው እስራኤላውያን ደህንነታችሁን ማረጋገጥ አትችሉም፣ ምክንያቱም የምንተኩሳቸው ፈንጂዎች ድብቅ ማዕከላትን በሙሉ የሚመቱ ነው ሲሉ አስጠንቅቀዋል። ክለውም ለመላው እስራኤላውያን በማለት ባስተላለፉት መልእክትም ጠቅላይ ሚኒስትራችሁ ቤንያሚን ኔታንያሁ የግልና የቤተሰቡን ጥቅም ለማሳካት ሲል በእኛ ላይ በፈጸመው ጥቃትና በጀመረው ጦርነት እየተለበለበ ነው በማለት ገልጸው የሚያጸጽት እርምጃ እኛም እየወሰድንበት ነው ብለዋል። መካከለኛው ምስራቅ የቀጠለው ጦርነት አሁንም የተባባሰ ሲሆን ነገሮች ከቁጥጥር ውጪ እየሆኑ ይመስላል። በሌላ ዜና አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል እንደሆነ ተሰማ። የአሜሪካው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ ያመለክታል። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈጸመው ለዲፕሎማት የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን አገራቱ ከእገዳው ለማውጣት ማከናወን የሚጠበቁባቸውን ማስተካከያዎችም ተካተውበታል ተብሏል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ በሙሉ ከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸው ችግሮችን በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎችም እንዲያደርጉ
የ2 ወራት ጊዜ እንደሚሰጣቸውም ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ በሙሉ ወይም ከፊል የጉዞ እገዳ የሚጣልባቸው አሳሳቢ የሆኑ 36 ሀገራትን ለይቷል ማለቱን ሮይተርስ አስነብቧል። በአሜሪካ ውጭ ጉዳይ መስሪያ ቤት በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ የተጠቀሱት 36 ሀገራት መካከል 25ቱ ከአፍሪካ ሲሆኑ አንዷ ኢትዮጵያ ናት ተብሏል። ባሳለፍነው ግንቦት ወር ላይ ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀድሞው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑት 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው ሰነድ በአሁኑ የውጭ ጉዳይ መስሪያ ቤት ሰነድ ውስጥ ደግሞ ኢትዮጵያም ተካታለች። ይህ ውሳኔ ተግባራዊ የሚሆን ሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናል ተብሏል። ከኢትዮጵያ ጎረቤቶች መካከልም ከዚህ እገዳ ነፃ የምትሆነው ኬንያ ብቻ እንደሆነች ተመልክቷል። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሐሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊያደርጉ በታሰቡት ሀገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችንም አስቀምጧል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባሉ ሲሆን ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸውን ለመቆየት ከተፈቀደላቸው ጊዜ ገደብ በላይ መቆየታቸው ለእገዳው ሰበብ ከሆኑት ውስጥ ይገኛሉ ተብሏል። በተጨማሪም የሀገራቱ ዜጎችም በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊም ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥም ተሳታፊ መሆናቸው ለእገዳው ምክንያት ነው ብሎታል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡ ጉዳዮች ውስጥም ሁሉም ሀገራት የሚመለከት ሳይሆን እንደ የሀገራቱ ሁኔታና ዜጎችም ተሳትፎ የሚለያይ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሃውስ እንደተመለሱ ነበር በርካታ ስደተኞች የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ ማድረግ የጀመሩት። ባለፉት ወራትም በአሜሪካ ውስጥ ሳይመዘገቡ የሚገኙ ስደተኞች ታድነው እንዲታሰሩና እንዲባረሩ የሚያደርግ ዘመቻ እያካሄዱ ሲሆን በዚህ እርምጃቸው ምክንያትም ትችትና ከባድ ተቃውሞ ቢገጥማቸውም በውሳኔያቸው ትራምፕ ጸንተዋል። ትራምፕ ከአሜሪካ ስደተኞችን ለማባረር ከሚወስዱት እርምጃ ጎን ለጎን ደግሞ ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓ.ም ጀምሮ ተግባራዊ የተደረገ የ12 ሀገራትን ዜጎች ወደ አሜሪካ እንዳይገቡ የሚያግድ እገዳ ጥለዋል። የውጭ ጉዳይ መስሪያ ቤታቸው ይህንን የተለያዩ ሀገራትን ዜጎች ወደ አሜሪካ እንዳይገቡ የሚከለክለው እገዳን በማስፋት የተጨማሪ 36 ሀገራትን ዜጎች ወደ አሜሪካ እንዳይገቡ የሚያደርግ ውሳኔ ሐሳብም አቀርቧል ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ
በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ